ግርማ ሞገሱ ብቻ በሚያስፈራው በዚህ የአማዞን ወንዝ ውስጥ እስከ 12 ሜትር የሚረዝሙ አስፈሪና ገዳይ አናኮንዳዎች እንዳሉ ነግረውኛል። ድንገት ሊዘል ይችላልና በጣም ተጠንቀቅና ያለኝ። ከጥቂት ቆይታዎች በኋላ ግን ያንን ገዳይና አስፈሪ ፍጥረት አናኮንዳን በአይን ያየሁት። አናኮንዳውና በኢየሱስ ክርስቶስ በአማዞን ጫካ ውስጥ የሚኖሩት የቦራ ጎሳዎች አናኮንዳን ያከብሩታል፣ ይፈሩታል። ይህንንም የሚገልጹት ከሰውነቱ ቆዳና ካጥንቶቹ በሚሰሯቸው ጌጣጌጦች ነው። ይሄ የአናኮንዳ የጀርባ አጥንቱ ነው። በህይወቴ አይቼው የማላውቀው አይነት እንስሳ ገጠመኝ። ምንድነው? መንፈስ ነው የሚመስሉት። እሬ በመዳን እንዲህ አይነት እንስሳ አለ? ኧረ እግዚአብሔር! ለማመን ከሚከብደው ግዙፍ አይጥ ጋር ፊት ለፊት ተያየን። ቤተባለ አይጥ አትማረር ወንድሜ፣ እንደዚህ ሰው የሚያክል አይጥ አለ። በኋላም ሚስጥራዊ ኮዳቸውን ተጠቅመን የቦራ ጎሳዎችን ተቀላቀልን። እዚህ ኮድ የቦራ ጎሳዎች እንኳን ደህና መጣህ ብለው አስጨፈሩኝ። ነገር ግን በዚህ ሁሉ ጉዞ መሃል አንድ አስገራሚና የማላምነው ነገር ገጠመኝ። ሃይማኖት የሚባል ነገር በማይታወቅበት ሰዎች ከዓለም ስልጣኔ ርቀው በሚኖሩበት የአማዞን ጥቅጥቅ ጫካ ውስጥ ካሉት የቦራ ጎሳ ነዋሪዎች መሃል አንዱ ባንገቱ ማህተብ አንጠልጥሎ አየሁት። ጠጋ ብዬ ጥያቄ አነሳሁለት። እሱም ስለ መጽሐፍ ቅዱስ፣ ስለ አንገቱ ማህተብ አስገራሚውን ነገር ነገረኝ። ያለነው 9 ሀገራትን በሚያዳርሰው እጅግ ጥቅጥቅና ሚስጥራዊው አስገራሚው የአማዞን ጫካ ውስጥ ነው። ይህንን ጉዞ